በዚሁ አጋጣሚ ኢትዮጵያ ውስጥ ስራዎች ሲጀመሩ ዶሮ ሲባል ዶሮ ምን ያደርጋል፣ ስንዴ ሲባል ስንዴ ምን ያደርጋል፣ ኮሪደር ሲባል ኮሪደር ምን ያደርጋል፣ ህዳሴ ሲባል ህዳሴ ምን ያደርጋል ብለው የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሐላባ አንድ፣ በከምባታ አንድ፣ በስልጤ አንድ፣ በሃዲያ አንድ መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ህዝብ ስም መጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እይታ አይሰራም። ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል። እና እንደዚያ የዳቦ ስም በማውጣት የተካኑ ወንድምና እህቶቻችን አሁን በተግባር በየመንደሮቻቸው የአርሶ አደሩን ህይወት በመንካት በተጨባጭ ስራም እንደሚመስል እንዲያሳዩንና ከዚያ በኋላ ያለውን ንግግር ከተግባር በኋላ እንድንወያይ በዚሁ አጋጣሚ ቻሌንጅ ማድረግ ፈልጋለሁ። የመጣንበት ዋነኛው ዓላማ የገጠር ኮሪደር ማስጀመር ቢሆንም እግረ መንገድ በሐላባ አንድ ወረዳ ጎብኝተን ነበር። ይህ ወረዳ ከ20 ዓመታት በላይ በሴፍቲኔት ይታገዝ የነበረ ነው። ዛሬ በቆሎ፣ በርበሬ፣ አቮካዶ፣ ማንጎ በማረስ ራሱን መመገብ ብቻ ሳይሆን የከባቢውን ገበያ የሚያረጋጋ ወረዳ ሆኗል። አቮካዶውን እኔ መጀመሪያ ሳይው ማንጎ ነው ያልኩት፣ ምክንያቱም ትልቅ ስለሆነ እኛ የምናውቀው አቮካዶ መልክ የለውም፣ ትላልቅ ነው፣ የማንጎ ፎርም ነው ያለው። ያን የሚያክል አቮካዶ ማምረት የሚችል ቦታ ትናንትና በጎርፍ የሚጠቃ ትናንትና በድርቅ የሚጠጋ እኔ ዛሬ 5